ሩ ካራክተር ሲኖራችሁ አንደኛ ፔሸንስ፣ ትዕግስተኛ ሰው ትሆናላችሁ። ትዕግስተኛ ካልሆናችሁ አበሻ አስገድዶ ትዕግስት ያስተምራችኋል። እኔ ተገድጄ ነው የተማርኩት። በፊት የሰው መብት አልነካም፣ ሰው ላይ አልደርስም፣ በቃ መስመሬን አሰምራለሁ። ሰው ሲያልፍና ሲናገረኝ ግን እናደዳለሁ፣ ቆጣለሁ፣ ቴምፐር ነበረኝ፣ ብልብላለሁ። ሲቀጠቅጡኝ አውጥተውልኝ አሁን ፔሸንስ፣ ትዕግስተኛ ሰው ራሱን የሚገዛ ከተማን ከሚገዛ ይበልጣል ይላል ቅዱሱ መጽሐፍ። ሃይ ኳሊቲ ካራክተር ሲኖራችሁ ትዕግስተኛ ሰው ትሆናላችሁ። እስር ቤት ሂዱና ጠይቋቸው ለምን እንደታሰሩ። 24 ዓመት የተፈረደባቸውን ሰዎች ጠይቋቸው። ለ10 ደቂቃ መታገስ አቅቷቸው 10 ደቂቃ ዞር ቢል ኖሮ አይመታትም ነበረ፣ አትሞትበትም ነበር፣ 24 ዓመት አይፈረድበትም ነበር። ፔሸንስ። ትልቅ ካራክተር ያላችሁ ሰዎች ከሆናችሁ ትዕግስተኛ ሰዎች ነው። ፔሸንስ። ሬዚሊየንስ ማለት ወድቆ መነሳት ነው። ትወድቃለህ ግን ትነሳለህ፣ ታጣለህ ግን ታገኛለህ። ነገሩ ዝብርቅርቅ ይልብሻል፣ ይበላሽብሻል፣ ግን ይስተካከላል። ሬዚሊየንስ ትልቅ ካራክተር ያላቸው ሰዎች ድንገት ይከስራሉ፣ ግን ብድግ ይላሉ። ሲወድቁ አቧራ በአቧራ ይሆናሉ። የሚያነሳቸው እጁን ዘርግቶ የሚያነሳቸው ሰው የለም። ራሳቸው ግን ይነሱና ራሳቸው አቧራቸውን አራግፈው አይዞህ ብለው ራሳቸውን ሕይወታቸውን ይቀጥላሉ። ወድቀት ትነሳለህ፣ ታጣለህ፣ እንደገና ታገኛለህ። ይበላሽባል፣ ታስተካክለዋለህ። ጊቭ አፕ አድርገህ ራሴን ላጥፋ፣ እንደዚህ ልሆን፣ አገር ጥዬ ልጥፋ አትልም። ይስተካከላል፣ ትቋቋመዋለህ። ሶስተኛው ፐርሲስተንስን አስቡት። ፐርሲስተንስ አሁን እነዚህ እዚህ ጋር የተቀመጡ በሃይሊ ሰክሰስፉል የሆኑ ሰዎች ዝም ብለው የደረሱ አይመስለኝም። ቻሌንጅ ይመጣል፣ ቋቋሙታል፣ ፐርሲስት ያደርጋሉ። አልሆነም፣ አሁንም ፑሽ ያደርጋሉ። አልሆነም፣ አሁንም ፑሽ ያደርጋሉ። አልሆነም፣ አሁንም ፑሽ ያደርጋሉ። በዛ መሃል ካራክተራቸው እየተሰራ ነው። ነግሬያችሁ እንደሆነ አላውቅም። ከዚህ በፊት አንድ ሰው ፈጣሪ ግድግዳ ግፋ አለው እና ግድግዳ ይገፋል፣ ብሎ ግድግዳ ይገፋል እና ይገፋል። 1 ዓመት ሙሉ ገፋ። በዓመቱ ምንድነው ፈጣሪ እግዚአብሔር ሆይ ይህን ግድግዳ ግፋ አልከኝ? 1 ዓመት ሙሉ ገፋሁት፣ ንቅንቅ አላለም። ምንድነው አለው? ንቅንቅ አላለም። እውነት ነው አለው ፈጣሪ። ግን ሰውነትህን ሲተመልከተው አለው። ሰውነቱን ሲመለከተው ይሄ ጡንቻው እንደዚህ ተስተካክሎ ይሄ እናንተ ሲክስ ፓክ እንደምትሉት ምናምን ሽንቅጥ ያለ ያማረ ሰውነት አለው። እና ምን አለው ፈጣሪ? እኔ ድሮም እንደማይንቀሳቀስ አውቃለሁ። ዓላማዬ አንተን ማስተካከል ነበር፣ ቦርጭህን ማጥፋት አለው። ከዛ ሂዩሚሊቲ፣ ትህትና። ትልቅ ሰው ስትሆኑ እኔ መለካዬ ነው ትህትና። ለመሰላችሁ ፍሬ ያለው ዛፍ ምን ያደርጋል? ቅርንጫፎቹ ዝቅ ይላል። ፍሬ የሌለውስ እንደዚህ ቆማል። ፍሬያችሁ ሲበዛ ሀምብል ትሆናላችሁ፣ ዝቅ ትላላችሁ። እኔ ልንገራችሁ፣ ትህትና በፍጹም አያከስራችሁም። በፍጹም ራስን ዝቅ ማድረግ፣ ሌሎችን ከፍ አድርጋችሁ ራሳችሁን ዝቅ ማድረግ በፍጹም አያከስራችሁም። እንደ ፑሊ ነው። በዚህ ጋር ዝቅ ስትሉ በዚህ ጋር ከፍ ነው የምትሉት። ስለዚህ ትህትና የካራክተር አንዱ ክፍል ነው። እነዚህን ተመልከቷቸው። ፔሸንስ፣ ሬዚሊየንስ፣ ፐርሲስተንስ፣ ሂዩሚሊቲ፣ ኢንቴግሪቲ። ኢንቴግሪቲ ደግሞ የመርህ ሰው መሆን ማለት ነው። አዲስ አበባ ውስጥ የሚያውነኝ ሰው ያየኛል ምናምን፣ ጨዋ መሆን አለብኝ አዲስ አበባ ውስጥ። ላስ ቬጋስ ሲሄድ ሰው የማያይ ቦታ ሲሄድ እንዴት ነው መሆነው? ማንም አያየኝም እዛ። ኢንቴግሪቲ ካለኝ እዚህም ላስ ቬጋስም አንድ ነኝ፣ በሰው ፊትም ብቻዬን አንድ ነኝ። ኢንቴግሪቲ አለኝ። ኢንቴግሪቲ ይኑራችሁ፣ ሂዩሚሊቲ ይኑራችሁ፣ ፔሸንስ ይኑራችሁ፣
ካራክተራችሁ ላይ ስሩ። ትዕግስተኞች ሁኑ። ስትወድቁ የምትነሱ ሁኑ። የማትሸነፉ ሁኑ። ትሁት ሁኑ። ኢንቴግሪቲ ይኑራችሁ። ከዛ ኦነረብል መሆን ማለት ራስን ከፍ ማድረግ ማለት አይደለም። የማይሆን ቦታ አልገኝም። የሚሰከርበት ቦታ አልገኝም። አንዲት ሴት ቆንጆ ስለሆነች ከመንገድ ላይ ፒክ አድርጊያት አልሄድም። ሰው ላያየኝ ይችላል፣ ግን ኦነረብል ካራክተር ካለ አታረገውም። ዝም ብሎ አጭበርብረህ ገንዘብ የምታገኝበት ነገር ሲመጣ አላረገውም ትላለህ። ለምን? ኦነረብል ስለሆንክ። ከዛ ሎያሊቲ ታማኝነት ነው። ትሩስፉልነስ እውነተኛነት፣ እውነቱን የሚናገር ሰው መሆን። እንትን የሆንና ሀቢት የሆንና እኔ ድሮ የገጠመኝ ልንገራቸው። አሜሪካን ኤምባሲ ገባሁ። ቪዛ እንዲሰጡኝ ስገባ የዛ ጊዜ ለካ ጤና ጥበቃ ሚኒስቴር ለአሜሪካ ኤምባሲ ደብዳቤ ጽፏል። ለሐኪሞች ቪዛ እንዳትሰጡብን ብለዋል። እኛ አላወቅንም። በሚስጥር ነው የተደረገው፣ በደርግ ዘመን። ከዛ ቪዛ ጠየቅኩኝ፣ ቪዛ ከለከሉኝ። ከዛ ቆይቶ እንደገና ልሞክር ስል አፕሊኬሽን ሪሲቭድ የሚል ማህተም ይመቱበታል። ታውቃላችሁ አይደል? ሰዎች ምን አሉኝ? ያንን ፓስፖርት ይዘህ አትግባ፣ ምክንያቱም ቀድሞ የሚያዩት ያችን ነው፣ ከዛ ደግሞ ይከለክልሃል አሉ። እሺ ፓስፖርት ለመቀየር ምንድን ነው ማድረግ ያለብኝ? ኢሚግሬሽን ትሄዳለህ። ከዛስ? ጠፋብኝ ትላለህ ወይም ተበላሸብኝ ትላለህ። አልጠፋብኝም እኔ አልኳቸው። አልጠፋብኝም እኮ ግባና ጠፋብኝ በላቸው። ሳይጠፋብኝ ወይም ዲስትሮይድ ሆነ በላቸው። ዲስትሮይድ ሳይሆን ውስጣችሁ ይቀመጣል። ትሩስፉልነስ የካራክተራቸው አካል ካረጋችሁት። ከዛ ኮምፓሽን፣ ለሌሎች የምትራሩ ሰዎች ሁኑ። አጥራችንን አጥረን ምስኪኖችን ስናይ በራሱ ጉዳይ ነው የራስህን ኑሮ ኑር የማንል ሰዎች እንሆን። ካራክተራችን ላይ እንስራ። ጀንትል ነው። ጀንትል ወንድሜ ወጣቱ ቢ ጀንትልመን። ስትናገር ጀንትል፣ ስትለብስ ጀንትል፣ የማትዋጋ ቱግ ማትል፣ የማትጣላ፣ በየመንገዱ ሸሚዝን የማትሰበስብ፣ መንገድ ላይ መንገድ ዘጋብኝ ብለህ ክላክስን ቤፕ ማታረግ። ጀንትል አሳልፍ ነው። ይሄድ አቁምና እለፍ በለው፣ አንተ ቅደም በለው። ካራክተር ጀንትል ሁኚ። አትጣይ። አሳይፈ እሷ አምታሽ ይሆናል መልሰሽ አትመያት። እቺ በጀንትል ነሽ፣ አታረጊውም፣ ካንቺ አይጠበቅ። ከዛ እምነት ይኑራችሁ። ከዛ ደግሞ ላቪንግ ሆኑ፣ ሰዎችን የምትወዱ ሆኑ። አያችሁ ካራክተራችሁ ላይ ስትሰሩ ካራክተራችሁ ውብ ይሆናል። ሰዎች የሚወዱት ይሆናል፣ የተዋበ ይሆናል፣ የሚደነቅ ይሆናል። ሰዎች ከእናንተ ጋር መስራት ይፈልጋሉ። ተቀጥራችሁ የምትሰሩ ከሆነ ፕሮሞት ያደርጓቸዋል። እናንተን ሉዝ ማድረግ አይፈልጉም። እነዚህ የካራክተር ማስዋቢያዎች ናቸው። እንዴት ነው የሚሰራው ካራክተራችን? ቅድም አልን በኔቸርና ነርቸር ነው አለን። ግን ካራክተር የሚሰራው ወገኖች በቻሌንጅ ውስጥ ነው፣ በዲፊከልቲ ውስጥ ነው። ቅድም እንዳየን በመከራ ውስጥ፣ በትግል ውስጥ ጨዋ ሰዎች ስታዩ፣ ካራክተር ያላቸው ሰዎች ስታዩ ዝም ብሎ አልመጣም። ያለፉበት መጋጋጥ አለ። ወድቀው ተነስተዋል፣ አጥተዋል፣ ተርበዋል። አንዳንድ ጊዜ ታጣላችሁ፣ ፈጽሞ ትቸገራላችሁ። መበደርን ታያላችሁ፣ ብር ትበደራላችሁ። በጣም ከባድ ነው አይደለም? ብር ገንዘብ መበደር ማጣት ከባድ አይደለም? መበደር ከባድ አይደለም? ቤት ኪራይ መክፈል ፈልጋችሁ ቤት ኪራይ ስታጡና የምትከፍሉት ስታጡ ጓደኛችሁ ጋር ሄዳችሁ አበድረኝ ማለት ከባድ ነው። ማጣት ከባድ ነው። አትናገሩም፣ ለሰው ይከብዳል። ግን አንዳንዴ ግድ ይሆንና ሄዳችሁ ትበደራላችሁ። አሁን ካራክተራችሁ በዛ መሃል እየተሰራ ነው። ሂዩሚሌትድ ስትሆኑ፣ ስትዋረዱ ካራክተራችሁ እየተሰራ ነው። ከዛስ ሀብት ታገኛላችሁ። ሀብት ስታገኙ አንድ ሰው ጨንቆት፣ ወዳጃችሁ ጨንቆት፣ እንደው ይገርምሃል አንድ ክፍያ ነበረብኝ ዘግይቶብኝ፣ ተልኳል እየመጣ ነው መንገድ ላይ ነው፣ ግን ዘግይቶብኝ እንደው በቃ እንደው ሲል ገና ብድር ፈልገህ ነው
ትሉታላችሁ። እሰጥሃለሁ፣ እኔ እሰጥሃለሁ፣ ሁኔታው እሰጥሃለሁ፣ ኖ ፕሮብለም። ለምን አልፋችኋል? እዛ ጋር ካራክተራችሁ ተሰርቷል፣ ጀነረስ ሆናችኋል። ፔኑን ታውቁታላችሁ። በፔን ውስጥ ነው ካራክተር የሚሰራው። አሁን በህይወታችሁ ፔን ካለ ይሄ ፔን ያልፋል። ሸለቆ ውስጥ ከሆናችሁ ሸለቆ ያልፋል። ካለፋችሁ በኋላ ግን ፐርሰናሊቲያችሁ፣ ካራክተራችሁ ተሰርቶ ነው የምትወጡት። ቻሌንጅ ውስጥ ቴስት ትደረጋላችሁ። በሳፈሪንግ ውስጥ ታልፋላችሁ። እኔ ድሮ አስተምሬበታለሁ። ሴቶች ጥብስ ሲሰሩ አይታቸዋል። ጥብስ ሲሰሩ የወስዱና ስጋውን ትኩስ ምድጃ ላይ ይጥዱታል ይላል። ፔንፉል ነው። ሊያበስሉት ፈልገው ነው። ከዛ ምን ያደርጋሉ? ገልበጥ ገልበጥ ያደርጋሉ። አንዳንዴ መከራው በአንድ አቅጣጫ ብቻ አይደለም የሚመጣው። በፋይናንስ፣ በመስሪያ ቤት፣ ከዛ በትዳር፣ ከዛ በጤና፣ ከዛ በዚህ ገልበጥ 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 ትደረጋላችሁ። ሳፈሪንግ አለ በየአቅጣጫው። ከዛ ከበሰለ በኋላ ሴቷ መብሰሉን ለማረጋገጥ ምን ታደርጋለች? በሹካ ወጋ ወጋ ታደርገዋለች። አሁን እናንተ በመከራ ውስጥ ታልፋላችሁ አይደለም? በመከራ ውስጥ ከያለፋችሁ እያላችሁ መብሰል አለማብሰሉን ለማረጋገጥ ሹካ ይዘው የሚዞሩ ሰዎች አሉ። ከዛ ይመጣና ወጋ ወጋ ያደርጋል በነገር። ምን አንተ አላበዛሁም እንደ አንተ ታግሼ ነው እኮ ካልከው እሳቱ ይጨመራል፣ ጨበር ይደረጋል። አልበሰልክም ገና ነው። ከዛ እሳቱ ይቀጥላል፣ መብሰሉ ይቀጥላል። ልክ ስትበስሉ መጥተው ሲወጓችሁ፣ እኔ አሁን እንደዛ ነበርኩ። ሲወጉኝ ታገስና አላበዛሁም እንደ አንተ እኛ እንደ ለእግዚአብሔር ብዬ ነው እንጂ እኮ የመሿለኪያ ልጅ ነኝ እኮ ምናምን። በኋላ ግን በደንብ ስንበስል ሲወጉን እድል እሺ ብለኛል። አሁን በስለናል። ሊወጥ ማንም ባለሙያ ሴት ስጋው ከበሰለ በኋላ አታሳርረውም። ምን ታደርጋለች? ታወጣዋለች። መከራዎቻችሁ ሊያቃጥሏችሁ አይመጡም፣ ያበስሏችኋል። ማቹር እንድታረጉ ካራክተራችሁን ይሰራል። ከወጣችሁ በኋላ ያያችሁትን ኩሽና ያያችሁትን መከራ አያውቁም ሰዎች። ምክንያቱም የተጠበሰው ስጋ ምንድን ነው የሚደረገው? በነጭ ሸክላ ሳህን ተደርጎ ከዛ እዚህ ጋር ማሽድ ፖቴቶ፣ ስፒናች፣ ቺፕስ ምናምን ተደርጎ አጊጦ ዌተሩ እንደዚህ ይዞት ይመጣል። በዛ ሁሉ ስቃይ ውስጥ ካለፋችሁ በኋላ አንዳንዶቹ አሁን ከፊቴ ከተቀመጡት እዚህ ውስጥ ካላችሁ ዝንጥ ብላችሁ ስትመጡ እሳት ነክቷችሁ መከራን አይታችሁ የማታውቁ፣ ረሃብን የማታውቁ፣ ተቸግራችሁ የማታውቁ ትመስላላችሁ። ኩሽና ውስጥ ያየኸውን መከራ አያውልህም። አሁን መዘነጥህን ነው የሚያዩት። ግን ተሰርተሃል፣ ማቹር አድርገሃል፣ ደግነህ፣ ትዕግስተኛ ነህ፣ በስለሃል፣ ካራክተር ተሰርቷል። በመከራ ውስጥ ነው የሚሰራው። ከዛ ሌላው ምንድን ነው? ኮንስትራክቲቭ የሆኑ ክሪቲሲዝሞችን ተቀበሉ። ማለት ኮንስትራክቲቭ የሆኑ ትችቶች አሉ፣ የሚያንጹ ትችቶች። ሲተቿችሁ ተቀበሉ። ዳትስ ኦኬ። ዝም ብሎ ለመሳደብ ብሎ የሚያመጣው አለ፣ እሱን አንቀበልም። ግን ኮንስትራክቲቭ የሆኑ ትችቶችን ተቀበሉ። ቅዱሱ መጽሐፍ ምን ይላል መሰላችሁ? ተግሳጽን የማይወድ አእምሮ የጎደለው ነው ይላል። ተግሳጽን መቀበል ጥሩ ነው። ይሄ ልክ አይደለህም ሲለኝ አስቤበት አይ ቲንክ ሶ ልክ ነህ እላለሁ። ስለዚህ ካራክተሬን አሳድጋለሁ። ከዛ ደግሞ ራሳችሁን ኢቫልቬት አድርጉ። ቁጭ በሉና ቁጭ ብላችሁ ራሳችሁን ኢቫልዌት አድርጉ። ቅድም እንዴት ነው የተናገርኩት? በምን ውስጥ ነው ያለፍኩት? እንዴት ነበረ ቢሄቭ ያደረኩት? በሉና ችግሮች ራሳችሁ ላይ ስታገኙ ነቅላችሁ አውጧቸው። እዛ ጋር ልክ አልነበርኩም፣ እዛ ጋር መናደዴ ልክ አልነበረም፣ በጥሩ ቃል አይደለም ያናገርኩት፣ እሱን አርማለሁ፣ እሱን አርማለሁ፣ እሱን አርማለሁ ብለን እናስተካክላለን፣ እናርማለን። ካራክተሬን ዛሬም እሰራዋለሁ፣ ቤቴ ገብቼ ዛሬም እሰራዋለሁ። ወደ ተራራ እንድትወጡ ያደርጋቸዋል፣ ተራራው ላይ እንድትቆዩ ያደርጓቸዋል። አንዳንድ ሰዎች አይታቸዋል፣ ትልቅ ቦታ ከደረሱ በኋላ ወደ ታች ወርደው ሲፈጠፈጡ። ለምን እንደሆነ ታውቃላችሁ? ካራክተር። ስለዚህ ካራክተራችን ላይ እንስራ።